የሐዋርያት ሥራ ምዕራፍ 22 እናንተ ወንድሞች አባቶችም አሁን ለእናንተ ነገሬን ስገልጽ ስሙኝ። በዕብራይስጥም ቋንቋ ሲናገር በሰሙ ጊዜ ከፊት ይልቅ ዝም አሉ። እርሱም አለ፣ እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚህችም ከተማ በገማልያል እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ የተማርሁ ዛሬውንም እናንተ ሁሉ እንድትሆኑ እግዚአብሔር ቀናተኛ የሆንሁ አይሁዳዊ ሰው ነኝ። ወንዶችንም ሴቶችንም እያሰርሁ ወደ ወህኒም አሳልፌ እየሰጠሁ ይህን መንገድ እስከ ሞት ድረስ አሳደድሁ። እንዲህም ሊቀ ካህናቱ ደግሞ ሽማግሌዎቹም ሁሉ ይመሰክሩልኛል። ከእነሱ ደግሞ መልእክትን ለወንድሞቻቸው ተቀብዬ በደማስቆ ያሉትን ደግሞ ታስረው እንዲቀጡ ወደ ኢየሩሳሌም ላመጣ ወደዚያ እሄድ ነበር። ሲሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልሁ። እርሱም አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልሁት። ጌታም ተነስተህ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። ከዚያም ብርሃንም ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዚያም የኖሩት አይሁድ ሁሉ የመሰከሩለት፣ እንደ ሕጉም በጸሎት የተጋ ሐናንያ የሚባል አንድ ሰው ነበር። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውን ወደ እርሱ አየሁ። እርሱም አለኝ፣ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድመው መርጠዋል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ወደ ኢየሩሳሌም ከተመለሱ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉህምና ሲለኝ አየሁት። እኔም ጌታ ሆይ በአንተ የሚያምኑትን በምኩራብ ሁሉ እኔ በወህኒ አገባና እደበድብ እንደነበርሁ እነርሱ ያውቃሉ። የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አልሁ። እርሱም ሂድ፣ እኔ ወደ አሕዛብ ከዚህ ወደ ሩቅ እልክሃለሁና አለኝ። እስከዚህም ቃል ድረስ ይሰሙት ነበር። ድምፃቸውን ከፍ አድርገው እንደዚህ ያለውን ሰው ከምድር አስወግደው፣ በሕይወት ይኖር ዘንድ አይገባውምና አሉ። ሲጮሁና ልብሳቸውን ሲወረውሩ ትቢያንም ወደ ላይ ሲበትኑ የሻለቃው ወደ ሰፈሩ እንዲያገቡት አዘዘ። እንደዚህም የጮሁበትን ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አላቸው። በጠፍርም በገተሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላችኋልና አለው። የመቶ አለቃውም በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውና ታደርገው ዘንድ ካለህ ተጠበቅ ብሎ ነገረው። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለ። የሻለቃውም መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስም እኔ ግን በእርሷ ተወለድሁ አለ። ስለዚህም ሊመረምሩት ያሰቡት ከእርሱ ወዲያው ተለዩ። የሻለቃውም ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ፣ አሳስሮት ነበርና። በማግስቱም አይሁድ የከሰሱት በምን ምክንያት እንደሆነ እርግጡን ያውቅ ዘንድ አስቦ ፈታው። የካህናት አለቆችና ሸንጎም ሁሉ ይሰበሰቡ ዘንድ አዘዘ። ጳውሎስንም አውርዶ በፊታቸው አቆመው።